ሁለተኛ ነገሥት ምዕራፍ 9 ቁጥር 22 ከዛም ከ30 እስከ 35 የእግዚአብሔርን ቃል አነባለሁ። ዛሬም ከረጅም ጊዜ በኋላ በዚህ ቤት የምቀባቸው ሰዎች አሉ። እኔን ያርገኝ የሚል አንድ ሰው አሜን ይላል። ስንቶቻችሁ የእግዚአብሔርን ቅባት ትፈልጋላችሁ? እስቲ እጆቻችሁ ከፍ አድርጉና ሳይኛ አንድ ይሁን ሁለት አላቅም፣ እግዚአብሔር የሚያገኛቸው ሰዎች አሉ። ሁለተኛ ነገሥት ምዕራፍ 9 ቁጥር 22 እንደዚህ ይላል። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን? አለ። እርሱም የእናትህ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ ይላል። ከ30 እስከ 35 ኢዩም ወደ እስራኤል መጣ። ኤልዛቤልም በሰማች ጊዜ ዓይኗን ተኳለች፣ ራሷንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበረ። ኢዩም በበሩ ሲገባ ጌታውን የገደለ ዝምሪ ሆይ ሰላም ነውን? አለችው። ፊቱንም ወደ መስኮት አንስቶ ከኔ ጋር ማን ነው? አለ። ሁለትም ሶስትም ጃንደረቦች ወደ እሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም፣ ደሙም በግንቦቹና በፈረሶቹ ላይ ተረጨ። ረገጧትም። በገባም ጊዜ በላ ጠጣም። ከዛ በኋላ ይችን የተረገመች እዩ የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ከአናቷና ከእግሯ ከመዳፏም በቀር ምንም ነገር አላገኙም ይላል። ስለ እግዚአብሔር ቅባት ነው ትንሽም እነግራችሁ። ሌላኛ ሁለተኛው ርዕሴ ወደዳችሁም ጠላችሁም የሚል ብትቀበሉም ባትቀበሉም ብትፈልጉም ባትፈልጉም የእግዚአብሔር ሰዎች አለ መንፈስ ቅዱስ ቅባት ክርስትናን አትሞክሩት። በሕግ አይሆንም፣ በደንብ አይሆን፣ ቢሆንም አይበልጡን ነበር። ወዳጆቼ ሆይ እግዚአብሔር ለኛ ያዘጋጀው ደግሞም እንድንቀበል የሚያስፈልገው መጀመሪያ ከምንም ነገራችን በላይ እንዲሆን የሚፈልገው ምንድነው ብትሉ ቅባት ነው። ምክንያቱም ብትሉ ይሄ ቅባት አንተን ይጠቅማል፣ አንቺን ይፈውሻል፣ ጠላታችሁን ይመታል። የእግዚአብሔር ቅባት ወደ ላይ እንጂ ወደ ታች አያረጋችሁ። ያሳድጋቸዋል እንጂ አያጠፋችሁም። ይመራቸዋል፣ ሃሌሉያ። ያሳድጋቸዋል፣ ሃሌሉያ። በፊታችሁ ያለውን ተግዳሮት ደግሞ ይመታል። ስለዚህ ወዳጆች ብትቀበሉትም ባትቀበሉትም if you need success ሰብሮ መውጣት ከፈለጋችሁ፣ መሻገር ከፈለጋችሁ፣ በቆሪጥ ምድር አናቱን እያላችሁ መኖር ከፈለጋችሁ አንድ ሰው ዛሬ እግዚአብሔር ቅባት ያገኛችሁ። ወዳጆቼ ሆይ ብዙ ነገር ባለበት ምድር ውስጥ ያላችሁ ሰዎች፣ በየትኛውም ደረጃ ያላችሁ ሰዎች የዕለት ዕለታችሁን ስሩ። ይህን ዘመን ማለፍ ከፈለጋችሁ፣ እግዚአብሔርን ክብር ማየት ከፈለጋችሁ አንድ ሰው ጩሁና እስቲ ቅባት በለኝ። እስቲ ከዚህ በላይ ድምፅ ካላችሁ ጩሁና ቅባት። ይህ ከሰማይ የሚመጣው እግዚአብሔር ላንቺ ያዘጋጀው ቅባት ዛሬ ያገኛቸዋል። የሚገርም ለዚህ ስብከቴ እግዚአብሔር ስለ እናንተ እንደላከኝ ያረጋገጥኩት አንድ በጣም የሚገርማችሁ ምስክርነት ልንገራችሁ። ከትናንት ወዲያ የሆነ ስልክ እኔ ጋር ገባ። ሃሎ አቤት አልኩ። ስልኩን አላውቀውም። አባታችን አሉ። አቤት ማን አንተ አልኩ። እንደዚህ ስለሚሉ ሰዎች እርሱን እንዴ እርሶ ጋር መተን የነበረ የጎንደር 3ኛ ዓመት የሜዲካል ተማሪዎች ብለን እርሶ ጋር የመጣን አለኝ። አባቴ እርሱን እንዴ ሁለት ሆነን መተን ስለ ትምህርታችን እንኳን እርሶ ጋር መተን አሁን ገባኝ። ስለ ትምህርታችን መተን ብለን እና ያሰልኩ ለሱ ሰራለት ለኔ ያልሰራልኝም ማለት አሁን ገባኝ። እንዴት ላንተ አልሰራም? አልሰራም አባቴ ገንዘብ ስላልከፈልክ ነው አልኩት። ደና ገንዘብ ስላልሰጠ የጠየቁኝን እሰጣለሁ። እናንተ ሰዎች እነሱ አስከፍለው ነው የሚያገኙት፣ እኛ ግን በነፃ። መቼ? ባመናችሁ ቅጽበት። ዛሬ ካመናችሁ ዛሬ ታገኛለች። እና ሳልኩት ለሱ ሰራል አየገጽ እከፍላል ያሉት እሰጣለሁ አለ። እንግዲያው ስላንተ እሰራልሃለሁ ቀኝ እጄን ብድግ አድርግ አልኩት። ብድግ አድርግ
ትንሽ እንዳይጠራጠር ጣቶችን ክፈታቸው አልኩት። ከፈተ። እያየሁ ነው ስለ እሺ አለ። አውራ ጣትን ቆልፈው አልኩት። ስራው እንዲመስልለት ቆልፋል አልኩት። አራቱን ጣቶችን ግንባር ላይ አድርግ አልኩት። ለምንድን ነው የምታንቀሳቅሰው አውራ ጣትህን ስለው እሺ እሺ ይላል። እኔ እሱ ጎንደር ነው ያለው፣ እኔ እዚህ ነው ያለሁት። ይኸውላችሁ የሚገርም ነው። ወዲያው ነው እንዴ አልኩት። አሁን መናገርን በደንብ ስማ። በናዝሬቱ በኢየሱስ ስም ድግምትህን አፍርሼዋለሁ። ልጁ ወዲያው ስልኩን ዘጋ። ስራው ግን ተሰርቷል። ይኸውላችሁ ወገኖች እነሱ አስደግመው ይማራሉ፣ እኛ ተቀብተን እንማራለን። እነሱ አስደግመው ይነግዳሉ፣ እኛ ተቀብተን እንነግዳለን። እነሱ አስመትተው ይሰራሉ፣ እኛ ተቀብተን እንሰራለን። ዘንድሮ ይለይለታል። እኛ ጋር ያለው እነሱ ጋር ካለው ይበልጣል። ይህ ዘመን የድግምት ሁሉ ሰው ሁሉ በድግምት ነው የሚንቀሳቀሰው፣ በመተት ነው የሚንቀሳቀሰው። የሚነግሩት እንደዛ ነው። ወንድሜ አሁንማ በግልጽ ሆኗል። መሪጌታ በግልጽ ሆኗል። ሉሚናት በግልጽ ሆኗል። እያስመተቱ ነው የሚነርጉት። እነሱ ያስመትቱ፣ እኛ ደግሞ እንቀባለን። ይኸውልህ እኛ ጋር ያለው ከነሱ ስለሚበልጥ ራስ እንጂ ጅራት አንሆንም። ትጥላለህ እንጂ አትወድቅም። ስለዚህ እፈልጋለሁ የሚል ጮሆ ቅባት ይበለኝ እስቲ አላችሁ። እትጎነ ነካ አርገና ዛሬ የቅባት ቀን ነው በሉት። ነካ አርገና ይኸውላችሁ የኢየሱስ ክርስቶስ ተከታይ የሆናችሁ ስሙኝ። እኔ የኢየሱስ ተከታይ ነኝ የምትሉ ሰዎች በቃሉ ነው የምንሞግታችሁ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የአምላክ ሆኖ ሰው መስሎ እንዲመጣ እኛን ለመታደግ ሲልከው እዚህ ምድር ላይ ያለውን እግዚአብሔር ያውቃል። ደጋሚው፣ አስማተኛው፣ ችግሩ እንዳለ ያውቃል እግዚአብሔር። ብዙ ፈተናም እንዳለበት ያውቃል። ሰው ሆኖ ነው ወደዚህ ምድር የመጣው። ምንም ነገር አለ። ነገር ግን ይህንን ምድር እያሸነፈበት የሚሄድ ማንንም እየሰበረ የሚሄድ አንድ ነገር ነው ያደረገበት። ላው ላይ ምን ይላል? ሂዱና መጽሐፋችሁን እዩ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል። እግዚአብሔርም ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን አረገው አላላችሁኝም? እስቲ ቃሉ ነው የሚለው። በመንፈስ ቅዱስና በኃይል ምን አረገው? ቀባው። ከዛስ ኢየሱስም ይላል አጋንንትን እያስወጣ ደዌን እየፈወሰ መልካምን እያረገ በምድር ሁሉ ይሄን ነበር ይላል። ዛሬ አንድ ሰው እጁን አረግ። ዛሬ ትቀባለህ። በሰፈር ያለውን አጋንንት ታስወጣለህ። በትቀባለህ። ቆጣሪ ደጋሚውን በሙሉ ታፈርጠዋለህ። ትቀባለህ። መልካም እያረክ በምድር ላይ ትሄዳለህ። ትቀባለህ። በፊት ያለውን ኬላ ትሰብራለህ። ኢኮኖሚካል ብሬክስሩ ይሰጣል። እግዚአብሔር ደጆችን ይከፍትልሃል። እንዳታገቢ የከለከለሽን አውሬ ይወጋላል። ራሱ የኔ ስም አሁን ደመቀ ነው። ቦጋለ ሞቃለ ማለት ነው ትርጉሙ። ኢየሱስ ማለት ምን ማለት እንደሆነ ታውቃላችሁ? የተቀባ ማለት ነው። ይኸውላችሁ እንዴት ለኢየሱስ ያስፈልገ ለኛ ያስፈልገን። አትሞክሩት። ኢየሱስ ክርስቶስ ተግዳሮት በዚህ ከተማ ምድር ላይ እንዳለ ያውቃል። ነገር ግን የተቀባ ስለሆነ ከቅባቱ የተነሳ ሊቋቋሙት አልቻሉም። ዝም ብላችሁ በስርዓትና ደንብ ከሄዳችሁ የሆነ ቦታ ትቆማላችሁ። ጠዋት ማታ ይደግማሉ። እንዳይሳካል ይደግማሉ። ትምህርት እንዳይሆንልህ ይደግማል። እንድትከስር ይደግማሉ። እንድትታመም ይደግማሉ። አሁን በግልጽ ሆኗል። እነሱም ይድገመው፣ እኛም እንቀባለን። ዘንድሮ ይለይለታል። ደሞ ልንገርህ፣ ከተቀባ ሰው ይጥላል እንጂ አይወድቅም፣ ያሸንፋል እንጂ አይሸነፍም። ለራቱራ ሳታካራዲ ያለ አሜን። ኮኔክሽን እግዚአብሔር ይፈልግ። ቅባት ማለት ኮኔክሽን ማለት ይሄ የስህተት ትምህርት እንዳይመስላችሁ። እግዚአብሔር በክርስቲያኖች አይደለም የሚሰራው፣
በተቀቡ በክርስቲያን ላይ አንድ ነገር ያደርጋል። ምን ያደርጋል? ለሁላችን የሚበቃ አለው። ይኸውላችሁ ክርስቲያን ነው የሚሰጠው። በክርስቲያን ላይ ምን ያደርጋል? ቅባት። በአንዳንዱ የዝማሬ፣ በአንዳንዱ የመገለጥ፣ በአንዳንዱ የትምህርት፣ በአንዳንዱ የቢዝነስ፣ በአንዳንዱ የማስተዳደር። ዛሬ በሽታ የሞላበት ምድር አላችሁ። ይህን ዘመን እንደ ቀልድ አትዩት። በመዘመር ብቻ የምናልፈው አይደለም። በመስበክ ቸርች በመሄድ ብቻ የምናልፈው አይደለም። ኢየሱስ ክርስቶስ በላይ አዋቂ ማን ነው? ብር ያስፈልገናል፣ ወርቅ ያስፈልገናል፣ ቤት ያስፈልገናል፣ ይብዛላችሁ። እሱ ግን ዋና ነገር አይደለም። ዋናውን ነገር ነው ዛሬ የሚሰጣችሁ። ዋናው ሲመጣ እነዚህን ሁሉ ጎትቶ ያመጣል። እንዲህ ይላል፣ መኝታችሁ ንጹሕ ይሁን፣ ካናታችሁ ላይ ምን አይታጣ? ቅባት አይታጣ። እግዚአብሔር ራሱ እንዳናጣ የሚፈልገው ነገር ምን እንደሆነ ታውቃለህ? ቅባት። ምክንያቱም ያውቁታል፣ መናፍስቶች ቅባቱን ያውቁታል፣ ያዩታል። እንዳታጡ ወዳጆቼ ሆይ እኔና እናንተ ጋር ተገለባብጧል ነገር። አሁን የብዙዎቻችን ጥያቄ የሚገርም ነው፣ ኮተት ነው፣ ምድራዊ ነው። ጌታ ሆይ ጾም ጸሎት ሻራባባራ ኮንዶሚኒየም ስጠኝ፣ አይውጣልሽ፣ አያስፈልጋችሁም እያልኩ አይደለም። ዋናው እግዚአብሔር ላንቺ ያዘጋጀው አይደለም። ዋናው ሲመጣ ሌላውም ይመጣል። አያችሁ፣ ካህናት ላይ ምን አይታጣ? ብዙ ነው ወገኖቼ። ይሁን ተውት። ለአገልግሎት ብቻ እንዳይመስላችሁ ቅባት። ብዙ ሰው ለአገልግሎት ኖ ኖ ኖ ኖ። የእግዚአብሔር ቅባት በእኛ ላይ ሲመጣ ለብዙ ነገር ነው። እኛን በሁለንተና ነው። የእግዚአብሔር ቃል እንደዚህ ይላል። አሁን በሽታውን ብትዩ ካንሰር ይላል፣ ምን ይላል? ይሄ ክፉ ዘመን ነው። የእግዚአብሔር ቃል እንዲህ ይላል በኢሳይያስ ምዕራፍ 10 ቁጥር 27 ላይ ከቅባቱ ውፍረት የተነሳ ቀንበር ምን ይሆናል? አሜን አሜን። ከዚህ ቅባት የተነሳ በላያችሁ ላይ ያለ ደዌ የተሰበረ ይሁን፣ ጉስቁልና የተሰበረ ይሁን፣ የክፉ አሰራር የተሰበረ ይሁን፣ የሞት መልአክ የተሰበረ ይሁን፣ የመስተፋቅር መንፈስ የተሰበረ ይሁን። የእግዚአብሔር ቅባት አንዱ ስራው ያስቸገረን ምን ማድረግ ነው? መስበር። አሜን። እንዲህ ነው ያወከህን ምን ያለህን እግዚአብሔር ይሰብራል። ዛሬ ወዳጆቼ ሆይ መስበር ነው በቃ እኛ ጋር ያለው ስራ። ያስቸገረን እየሰበረ የሚጠቅመን እየሰጠ ባንተም እየተጠቀመ ሌላውንም እየጠቀመ ይሄዳል የእግዚአብሔር ቅባት። ይሄንን አጭር ነገር ልናገርና ልጸልይላችሁ። አቅጣጫ ነው ማሳያችሁ። መግባት የእናንተ ድርሻ ነው። አሁን የነገርኳችሁን ሰው ሆን ብዬ ነው ያመጣሁት። እዩ የሚባለው ከዚህ ቤት ውስጥ ከእዩ የሚበልጥ እንጂ የሚያንስ ሰው የለም። ግን ብዙዎቻችሁ ልብ የላችሁ፣ ፍላጎት የላችሁ፣ ጥማት የላችሁ። እግዚአብሔር ምስክሬ ነው የምላችሁ። ለልጆች ምን አስለመርክ ብትሉኝ ከልጅነታቸው ጀምሮ ቅባት በሉላቸዋል። ቅባት ስትጠሩ የሚያስፈልጋችሁ ይመጣል ይላል። ጌታ ሆይ ቀባኝ ይላል። የኔ እንደዚህ ነው ቀባኝ ይላል። የሚገርም ነው። ቀባኝ ነው። ጎርምሰውም ራሱ ቀባኝ ይላል። ይሄ ቅባት የተዘጋውን ይከፍታል። ያስቸገረህን በሙሉ ይሰብራል። ጉስቁልናን ይሰብራል። ድህነትን ይመታል። ፈልፈልቱን ይገለብጣል። የሚያስፈልግህንም ያመጣል። አይታችኋል። ምሳሌ ዘንዬ የእግዚአብሔር ቅባት በሆነ ሰዎች ላይ ሲመጣ እነዛ ሰዎች ኮምፕሊትሊ ምን ይላሉ? በስጋ ራሱ ቼንጅ ያደርጋል። አይታችኋል። እንዲህ እኮ ነው። እዚህ ግቡ ማተላቸው ሰዎች እንዲህ ነው። የእግዚአብሔር ቅባት መጥቶ የሚያስፈልጋቸው ነገር አይቀርም። ይሄንን እዩ ዘራላ ባባ ጋር ራዲያላ ይሄ ሰው እግዚአብሔር ካገኘው ከዚህ ማንስ ሰው ስለሌለ ራሳችሁን እንዳትንቁ፣ ልባችሁን ለማነሳሳት ነው። ስለ እዩ ባዮግራፊ ልንገራችሁ።
ጎግል አርጉ ደግሞ እዩ በሉና ግቡና የተማሪዎች ወጣቶች ያላችሁ እዩ ማለት ኪሎ 36 ኪሎ ነው። በትለው ፒያሳ ማለት ነው። ነካርግና በኪሎ አይደለም በለው ጎና ያለ ሰው ጃራት ያላሳረደስ። ሁለተኛ እዩ ማለት አንድ ቀን ትምህርት ቤት ገብቶ አያውቅም። ይኸውልህ ጥሩ ነው መማር፣ ነገሩ ግን በትምህርት አይደለም። ልብ በሉ። ሶስተኛ እዩ የተባለ ሰው ጫማ አርጎ አያውቅም። በእግሩ ነው የሚሄደው። ሱሬ ልብሶ አያውቅም። ሽርጥ ነው የሚለብሰው። ሌላ ሀገር አጨምሩ። 36 ኪሎ ፊደል ያልቆጠረ ሰው፣ ትምህርት ቤት ገብቶ ማያውቅ ሰው፣ ለእግሩ ጫማ የሌለው ሰው፣ ሱሬ ለብሶ ማያውቅ ሰው እግዚአብሔር ይህን ሰው ካገኘ እኔን እንዴት አያገኘኝም? መሻት የላችሁም፣ ራብ የላችሁም፣ ጥማት የላችሁም። ጥማታችን በሙሉ ኮተት ሆኗል። እግዚአብሔር ሆይ ክብሩን አትናፍቁም። ሰው እያበደ ሲሄድ አይታችሁ ትሄዳለች። ብዙ ወጣቶች እየተበሉ ነው። ምን ልታረጉ በዚህ ምድር ኖራችሁ? ሰው እኮ በአደባባይ ሉሚናት አባል ይሆናል። በማስታወቂያ ዛሬ ከፈለጋችሁ ቁጥሩ ልስጣችሁ፣ ብር ሄዳችሁ ተወስዳላችሁ፣ አባል ሆናችሁ። መሪ ጌታዎች ፊት ለፊት ወጥተው በይፋ የሚመሰክሩበት ዘመን። ወጣቱ ወገኖቼ በሺሻ ናላው ዞሮ ስል እኔና እናንተ ሆሎሎያ እየበላህ መሞት የእግዚአብሔር ቅናት የላችሁ እንዴ? ይክብሩን አሳየኝና ውሰደኝ የሚል እዚህ ቤት የለም። የእግዚአብሔር ቅናት የበላው ምንም የለም እዚህ ቤት። እንጀራ እየበላች ሆሎሎያ በሰገዳል በተኛ ነው። መቼ ነው ክብሩን የምታዩት? ክብሩን ማየት የምትፈልጉ የላችሁም ወይ? የትውልድ ነገር የሚቆረቁራችሁ የላችሁም ወይ? አንድ ሰው እግዚአብሔር ቅናት የበላው ሰው፣ ይህ ሰው ወገኖቼ ሆይ የእግዚአብሔር ቅናት የበላው ሰው ነው። ታሪኩ እንደዚህ ነው። ኤልዛቤል የምትባል ነፍሰ ገዳይ ሴት የንጉሥ ሚስት፣ በዓለም ላይ የመጀመሪያው ጨካኝ፣ የመጀመሪያዋ የአልቃይዳ መስራች፣ ሰው በጥይት ሳይሆን አንገት የምታስቆርጥ ክፉ ሴት። እዚህ ምድር ላይ እንደሷ ክፉ ሴት የለም። በተአምር ሰው በጠበንጃ አታስገድል፣ አንገት ነው የምታስቆርጠው። ለኤልያስ አንድ ደብዳቤ ጻፈችለት። እንዲህ አለችው፣ እኔ ኤልዛቤል አይደለሁም፣ ይታየኛል የምትለውን ሰምቼልሃለሁ። አንገትህን ቆርጬ ለሰማይ ወፍ ባልሰጥ አለችና ብጣሽ ወረቀት። ኤልያስም ይላል እግዚአብሔር ቃል ይሄ በደረሰው ጊዜ የእሷን ጭከዳ ያላትን ኃይል የንጉሥ ሚስት መሆኗንም ተረድቶ ከከተማ ወጣ ይላል። በአንድ ዛፍ ስር ተኛና ለእግዚአብሔር አቤቱታ አወጣ። እግዚአብሔር ሆይ አለ፣ አቤት አለ፣ በዚች ክፉ ሴት እጅ ልትሰጠኝ ስለምን ወደድክ? ክፉ ነች ሴትየዋ። የክፋቱ ጥግ አትችሉት ወገኖቼ። ተዉት አገልግሎት። እንደው ለመጠበቅ ራሱ ቅባት ያስፈልጋቸዋል። ልብ በሉ። ለምን በዚህ ክፉ ሴት ልትሰጠኝ ወደድካል? እኔ ብቻዬን ነኝ፣ ከአባቶቼ አልበልጥም። እቺ ክፉ ሴት ከምትቆራርጠኝ ምን በለኝ ውሰደኝ። እግዚአብሔር መለሰና እንደዚህ አለ፣ ኤልዬ ብቻዬን ነኝ አልክ? እኔ ብቻዬን ነኝ አልክ? አንተ አልገባህም እንጂ ለቅልቄ ያስቀመጥኳቸው 7000 ሰዎች አሉኛል። በኢየሱስ ስም ከ7000 ሰው ዛሬ አንዳችሁን ያርጋችሁ። ገለባሪ አሜን ያርጋችሁ። ድሪ ለሳራ ያርግሽ። ወንድሜ እግዚአብሔር ያርግ። ይኸው ይህንን ታሪክ ከሰሙት አንዱ እዩ ነው። እግዚአብሔር ሆይ አለው፣ ወይ አለው፣ እኔን አለ ቀባኝና እችን ሴት እገጥማታለሁ አለ። እስቲ ከፈራችሁ እንዳታወጡ። እግዚአብሔር ይቀባኝ ጠላቴን እገጥማለሁ የሚል ይገጥማቸዋል። ስትወጡ ይገጥማቸዋል። ጠላቴን እገጥማለሁ፣ መናፍስትን እገጥማለሁ የሚል ብቻችሁን ያሳየኝ። እግዚአብሔር ምስክሬ ነው። ትጥላለህ እንጂ አትወድቅም። ታሸንፋለህ እንጂ አትሸነፍም። አንተ ጋር ያለው እነሱ ጋር ካለው ይበልጣል።
የእግዚአብሔር ቅባት የሚገጥምን ይጥላል እንጂ አይጥልህም አንተን። እግዚአብሔር የበቀል ቅባት በላዩ ላይ ጨመረ። የእግዚአብሔር ቅባት በላዩ ላይ እንደወደደ ሲያቅ ቀጥ ብሎ ወደ ቸርች ነው ሄደው። ወንድሞቼ ሰው እንደሚያይላችሁ አይደለም። ሰው ቢፈቅድ ባይፈቅድ፣ ቢስማማ ባይስማማ፣ ቲፎዞ ቢሆን ባይሆን who cares? ጉዳያችሁን ከሱ ጋር አድርጉ። ቅባቱ ራሱ ይገልጣቸዋል። ቅባቱ ራሱ እንድትፈለግ ያደርጋል። ቅባቱ ውስጥ መፍትሄ አለ። ይገርማል። ወደ ቤተ ክርስቲያን እዚህ ጋር ሲደርስ ልቤ ያነክሳል። ውስጤ በእውነት ሲሪየስሊ ያዝናል። እንዲህ አላቸው ለቤተ ክርስቲያን መሪዎች፣ እስራኤል እሄዳለሁ አለ። እስራኤል ማለት ቤተ መንግስቱ ያለበት የኤልዛቤል ቤተ መንግስት እንደ 6 ኪሎ እንደማለት። ምን ልታረግ? ኤልዛቤልን እገጥማታለሁ። ከፈራ ቅባት አያሰጥህም። ካልወሰንክ ቅባት ምን ያደርግሃል? ፍርፍርን እየበላ ተኛ። አንድ ነገር በህይወት ያደርግና ውሰደኝ የሚል ቅናት የበላ የለም። አንድ ነገር የእግዚአብሔርን ክብር አይቼ ወገኖቼ 1000 ዓመታት ኖሩ። አንድ እግዚአብሔርን ክብር ለይና ለለፍ የሚል የለም። እዚህ ቤት የእግዚአብሔር ቅናት የበላ የለም። እንዴ እኮ ነው። እንደ በሰው ካልኩሌሽን 11ኛ እንደምትሉት አይደለም። እንደሱ አይደለም። ቅባት ዘኔ እንደመሰከረችላችሁ ነው። ዘማሪ ነኝ ሰብካታ አቅም ቅባቱ ወደቀባት ቁጭ ገና ነው። እንዲህ ነው እኮ ኢሚዲየት አክሽን ነው የሚሆነው። የሆነ ሰው እጁ ላይ ዛሬ ይቀባው በቃ የሆነ ሴት አፍሽን ይቀባሽ። ይኸውልህ አንተ ምናልባት መድረክ ላታገኝ ትችላለህ። ወንድሜ እህቴ እናቴ ስሚኝ። ይኸውልሽ ገበያ መርካቶ ትሄጃለሽ። ጎንበስ ብለሽ ጎመን ልትገዢ አንቺ የሚነሳ ሰላቢውን ጓ በትምህርት ቤት አንተ ትማራለህ። ባዮሎጂ እየተማርክ አስደግሞ የመጣውን ጓ እንዲህ እኮ ነው ወገኖች የሚሰራው። በሄድክበት የሚገርም በሄድክበት እጃችሁን ብድግ አድርጉ። አንድ ነገር በእኔ ያድርግ የሚል አንድ ነገር በእኔ ይስራ የሚል በዚህ ዘመን እግዚአብሔር ለመጠቀም ያደርገኝ የሚል ቀኝ እጅ አድርጉ። በዚህ ሰዓት በዚህን ቀን ተልኬ መጥቼ ከሆነ የእግዚአብሔር ቅባት ያገኝሃል። የእግዚአብሔር ቅባት ያገኝሻል። እንደዚህ አሉት ይላል። የት ትሄዳለህ አሉት። እስራኤል ሄዳለሁ አሉት። እንዲህ አሉ። አንተ ያው ቤተ መንግስት ድረስ ሄደ እሷን ትገጥማለህ። ሄድ እሄዳለሁ። እኔ ጋር ያለው እሷ ጋር ካለው ይበልጣል። እችን በዛች ያለች ክፉ እፈጠፍጣታለሁ አለ። ቢሉት ቢሰሩት መቼም እዛ ሄዶ በሰላም አይመለስም ብለው እንዲህ አሉ ይላል። መሞት አይቀርም። ተቆራርጣለች። እንኳን ሄደላት ሴትዮዋ እያስፈራራች የምታርድ ነው። ስንት ሰው እንዳረደቻል። የፈለገ ይሁን እኔ ጋር ያለው ከእሷ ስለሚበልጥ ሄዳለሁ። እንዲህ አሉ። መሞቱ ስለማይቀር ሁሌ አንካሳ ያደርገኛል። ምናምንቴ ሰዎች ይፈለጉና ከሱ ጋር ይሄዱ አሉ ይላል። ቢሞቱም ይሞቱ የሚባሉ ሰዎች ይፈለጓል። ሲፈለጉ 3 ሰዎች ተገኙ። የሆኑ ሙጀላያሞች በቃ ቢሞትም ይሙት። ወንድሜ እንኳን ከሰማይ የሚመጣው ይቅርና ከተቀባ ሰው ጋር ዋል። እግዚአብሔር ቅባት ይተላለፈባል። ከወሬኛ ጋር ካልክ ወሬ ይኸውልህ ልብ በል። ዛሬ ይኸውልህ ከሐሜተኛ ጋር ከሐሜተኛ ትሆናለህ። ከተቀባ ጋር ቅባቱ ይተላለፈባል። እኔ ግን እንዲህ እላለሁ ከሰማይ የሚመጣውም ተላላፊው ቅባት ዛሬ ያገኛቸዋል። ያገኘኝ የሚል ጮኸ አሜን። ምናምንቴ ሰዎች ይዞ 36 ኪሎ ሰው ሻዲራ ሎፖራ ላፔና ያለ ወደ ቤተ መንግስት ሄደ። በራፍ ላይ ደረሰና ይላል የቤተ መንግስቱን በር አንኳኳ ይላል። ይውላችሁ እኔ ውስጤ እንደተቃጠለ 3 ሰው 4 ሰው እግዚአብሔር ካገኘነ ጨርሻለሁ። ይኸውልህ ጠላትን በር የጠላትን ሰፈር ዘር ማንዘርን የበላውን የሚያንኳኳ ቅባት ዛሬ እንካ እንከ
ደስታ ክራዲጋራዲያስ ሲወጣ አህያ የሚያክል ወታደር ጠበንጃ ይዘ ሲያየው ቁንጫ የሚያክል ልጅ ለዛውም ሱሪ የሌለው በእግሩ ናቀው። ቀቀቀቀር ምንድን አንተ አለ። ይኸውላችሁ የተቀባ ሰው ኩሩ ነው፣ ልክስክስ አይደለም። ኩሩ ነው ለሆነ ነገር አንተ የሆነ ልክስክስ ትንንሽ ነገር ቀይ ወጥ የሚጥል ከሆነ ችግር ሌላ አይደለም። ኩሩ ነው በቃ ቀብረር በአምላኩ ላይ የተደገፈ ነው። ቢሞላ ቢጎድል ቢሳካ ባይሳካ ሁልጊዜ በጌታው ላይ ኮራ ያለ ነው። ኮራ ጀነን ያለ አሜን። ዝም ብሎ እንደዛ የሚያደርግ አይደለም። ሆራ ላሳራድ ያለስ ይኸውልህ እንዲህ አለ። እሱ ተይ ጌታዬ አላለም። ይኸው እንዳው እጁን ኪሱ ከተተ እንዳልላችሁ ሽርጥ ነው ያደረገው። ወገቡን ይዞ ኤልዛቤልን ፈልጋታለሁ ኦራሳዳ ላባ አየው። ይሄ ኩሩ የሚያደርግ መንፈስ ይግባብበል። ከኳዋ መንፈስ ከላይ ላይ ይመጣ። እዚህ መጣ እንደዛ መጣ። ይኸውልህ የሚያስበረግግ በሆነ ነገር ላይ መሞቴ ነው መጥፋቴ ነው መክሰሬ ነው የሚል ድንጉጥ መንፈስን የሚመታ ደርባባ ኩሩ የሚያደርግ የአባቴ ቅባት ይወረድ። ብዙ ሰው ፈሪ ነው። የሆነ ነገር ይመጣል በቃ በጭንቀት ነው ያለው። ይኸውልህ በእግዚአብሔር ላይ ለጥ ማለት ከፈለጋችሁ ወንድሜ ብዙ የሚያስጨንቅ ነገር ባለበት ዘመን በጌታ ላይ ተማምነ እንድትኖር አንካባከ በኢየሱስ ክርስቶስ የሚያስችል የእግዚአብሔር ቅባት ያገኝ። ስንቶቻችሁ ዛሬ ግዴለህም ዛሬ ትማ እሱ ያገኘኝ የሚል ጮህ አሜን ይበለኝ። ይኸውልህ ሄደ አንኳኳና ሲያዩት ኤልዛቤል እፈልጋታለሁ አለ ማለት ነው። ሰውየው ንግሥቷ ስለተጠረጠ ምንድን ነው አለው? የእግዚአብሔር ቅባት ከሆነ ፍርሃትን ነው የሚመታልህ። የመጀመሪያ ነገር ታስፈራለህ እንጂ እንድትፈራ አያደርግህም። የጀግና መንፈስ ስለሚገባብህ ወዲያው ነው እንደዚህ ሆነ ይላል። ሰውየው ሳይ የተቀባውን ላው ላይ ያለውን አልቻለም። ከኒኩለር ቦምብ እመኑኝ ቅባት ይበልጣል። ከሽጉጥ ከቅባት ከመትረየስ ከቅባት ይኸውልህ የእግዚአብሔር ቅባት ይኸውልህ መትረየስ እዚህ ጋር ነው የሚያጭደው። ቅባት ግን በአንድ ከለቀቀው በኢትዮጵያ ውስጥ ያለው እንዲህ አለው። ሰውየው እፈልጋታለሁ ሲል ሰውየው ራሱ ወታደሩ ጠበንጃ ይዞ ፈራው ወደኋላ። ኢየሱስ ልሳኑን እየተናገረ ወደፊት። የእግዚአብሔር ቅባት ሲመጣባችሁ በነገር ሁሉ ወደፊት እንጂ ወደኋላ አትሄዱ። ኢኮኖሚካሊ ወደፊት፣ በትምህርት በንግድ ወደፊት፣ በአገልግሎታችሁ ወደፊት። የተቀባ ሰው የኋላ ማርሽ የለውም በሉት ጎናችኋል። አሜን። የሚገርም ነው። እቺ መደምደሚያ ስሙኝ። ከዛ በኋላ ቆይ ልንገር አለና ሄደ። ሴትዮዋ ፎቅ ላይ ተኝታለች። እመቤቴ ያለ ምን ሆናል የምታለከልከው? ይኸውልሽ ሳየው እቺን ነው የሚያክለው፣ ግን የሚገርም ነው ያስፈራል። ማን ነው ስሙ አልጠየቅ ይጠይቅና ና ይኸው ቅድም ጥቂት አይደል ያለው፣ አሁን ደግሞ አከበረው። ጌታዬ ስሙ ማን ይባላል? እሱስ ቁንን ብሎ እዩ ይባላለሁ። አየህ የእግዚአብሔር ቅባት ያስከብራል። እየሰማኸኝ ነው? ያስከብርሻል። እዩ ነው ስትል ሴትዮዋ አወቀች። መተተኛ አይደለች፣ ዝሙተኛ አይደለች። ቆየኛ አንድ ጊዜ የሚታረድ ሰው መጣልኝ አለችና እንዲህ ይላል። ጸጉሯን አበጠረች፣ ከንፈሯን ምናምን ቀባች፣ ልብሷን ሴክሲ ድሬስ ቀየረች፣ መተቷን አመጣችና እዚህ ላይ ቄጠማ ነገር አረገችና እንዲህ አለች። በድግምቷና በዝሙቷ ተማምና ለአምላኳ መስዋዕት ካረገች በኋላ ይግባለች። ይኸውልህ የእግዚአብሔር ቅባት ካለብህ ይኸውልህ ወገኖች ሟርትና ድግምት ባንተ ላይ አይሰራም ማለት ምን ይኑርብህ ማለት ነው? ቅባት ይኑር። በነፃ ነው አይኑርብህ። አለበለዚያ ግን ወገኔ ሆይ አለበለዚያ ግን ችግር ነው። ሴትዮዋ መጣች፣ ግባ አለች። ገባ። መጀመሪያ ሲገባ አስደነገጠች። በድንጋጤ መንፈሱ እንዲገባ አንተ ጌታን የገደልክ ዝብሪ ቆም እዛ ጋ አለች። ሄዶ ቆመ። ብታየው አይወድቅም። ለምን መሰለ? በተቀባ ሰው ላይ ሟርትና ድግምት
ምን አላችሁ? በቤታችሁ ላይ፣ በልጆቻችሁ ላይ፣ በቢዝነሳችሁ ላይ፣ በእናንተ በሆነው ላይ። ሴትዮዋ በድግምቷ አላስችል ሲላት ሴክሲ ድሬስ ለብሳ በዝሙቷ ልትጥለው ወደ እሱ ሄደች። ይሄን ድራማዩ አንተ ንጉሥ ቤት ገብተህ እንዲህ ብትባል ትምራለህ ወይ? ይኸውላችሁ እምቢ ማለት የሚቻለው የሚረዳችሁ ቅባት ሲኖር ነው ልላችሁ ነው። ያው እንዲህ አለች፣ እዩዬ የኔ ጌታ ና አንድ ጊዜ ሳመኝና ሁሉን ነገር ውሰድ። የንጉሥ ሚስት ተገኝቶ ነው። እዩ ግን እንዲህ አለ፣ ዞር በይ፣ አንቺን ልስም አልመጣሁም፣ አንቺን ልፈጠፍጥ ነው የመጣሁት። እንደውም ናቃትና እጁን ከላዩ ላይ አንስቶ እንዲህ አለ፣ እናንተ ምናምን ተባላችሁ ኑ ግቡ አላቸው። እነሱም ተጠርተው እንደዚህ አላቸው፣ አንድ ስል ወደ ላይ አንሷት፣ ሁለት ስል ወደ መስኮት አስጠጓት፣ ሶስት ስል ምን በሏት ወርውሯት። እንደ ተባሉት ይላል ገቡ። አንዱ እግሯን አንዱ እጇን አንድ ሲላቸው ብድግ አደረጉ፣ ሁለት ወደ መስኮት። በሶስተኛ መጽሐፉ ምን አሏት ይላል ወረወሯት። እጃችሁ ስጡኝ። ይሄ መጨረሻ ትንቢት ነው። በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ እላችሁ ላይ ከሚመጣው ቅባት የተነሳ ያስቸገራችሁን በስጋም በነፍሳችሁ ላይ ጠላታችሁን አሽቀንጥራችሁ ትጥላላችሁ። ከመስኮት ላይ ሄዳ ተፈጠፈጠች። ዙሩ አላቸው። የመጨረሻው ደስ የሚለኝ የመጨረሻ መዝጊያው 36 ኪሎ ቤተ መንግስት ገብቶ እኮ ነው እንደሚሰራው። አንተ ይሄም የእግዚአብሔር ቃል ማመን ካልቻልክ ምንም ልናመጣል አልቻል። እውነት ከሆነ ቃሉ ይሰራል። እግዚአብሔር ልኮኝ ከሆነ ለእናንተ ያመጣው የመጨረሻ መልእክቴን አድርጌ ጨርሳለሁ። አለኝ መልእክት ለእናንተ የእግዚአብሔር ሕዝቦች። እግዚአብሔር የተናገረኝ ነገር አለ። እንዲህ አለ፣ ሄዱና ዞሩና ያዩዋታል። ዞሮ አዩዋት። ሲያዩዋት ይገርማል። ላይ መስኮቱ ላይ ቆመው ቁልቁል እያያቸው አላቸው። እነሱ ወደ ላይ የእግዚአብሔር ሰው ሆይ ሙሉ ሰው ወርውረን እሱ ከላይ ሆነ ይላቸዋል። የወረወርና ሴት አለ ከጭንቅላቷና ከእጇ መዳፍ በስተቀረ ምንም ነገር ይሄ የት ሄደ? በጆሮው ንገርልኝ፣ የእግዚአብሔር ቅባት ፈጨው በለው እባክህ ንገርልኝ። የእግዚአብሔር ቅባት ኢቭን ኢፍ የጠላትን ስጋ ሳይቀር እንኳን ይበላል። እንዲህ አለ እዛ ሄዳ መቀበር በሳጥን አያስፈልጋትም። ሰብሰብ አድርጉና ጫር አድርጋችሁ ምን በሏት። የእግዚአብሔር ቅባት ሲመጣ በስጋችሁ ላይ በነፍሳችሁ ላይ ያስቸገራችሁን ነገር ምን ያደርጋል? ባዩት ቪዲዮ እንደተባረኩና እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሐሳብ አስተያየት ሲኖሮት ደግሞ ኮሜንት በማስቀመጥ ቤተሰብ ይሁኑ። እናመሰግናለን።